አውደ ምሕረትን በፍጡራን ስብከት ስንሞላው በቃ ወንጌል ተሸቀጠ፣ ኢየሱስ ላይ ተደረበ ይባላል ማለት ነው። ሶ ኢየሱስን አትሰብክም ሲባል ኦፍኮርስ ጳውሎስ እንደሚሰብከው ቤተ ክርስቲያንህ ኢየሱስን አትሰብክም አይቻል እንጂ ና እስቲ ይቻል እንጂ ጳውሎስ እንደሚሰብከው ቤተ ክርስቲያን ኢየሱስን ከሰበከችው ና ግባና ሰብ ኦኬ። ነገር ግን ስብከቶቻችሁ ሰነዶቻችሁ በሙሉ ለፍጡራን በቀረቡ እንትኖች ስብከቶች፣ ለፍጡራን በተነገሩ ነገሮች፣ ለፍጡራን በቀረቡ የአምልኮ መስዋዕቶች ጭምር የተሞሉ ናቸው። ቅዳሴ እንዴ ተው እንጂ እየተወራ ያለውን ነገር የሆነ ቆርጠህ ስለ ኢየሱስ ብቻ የሚያወራውን ነገር ማምጣት ትችላለህ። ከዛ ባለፈ ስለ ፍጡራን የሚደረግን የሚነገርን ለፍጡራን የሚደረግን ነገር ልትሸሽገው ደግሞ አትችልም። ሲምፕሊ እንትን ተደርጓል። ስለዚህ አዲሱ ኪዳን ስለ ኢየሱስ ክርስቶስ በመስበክ ነው የሚታወቀው። ሐዋርያት ሌላ ቢሰብኩ ኖሮ ባልተሰደዱ ነበር። ሐዋርያት ሌላ ቢሰብኩ ኖሮ መከራ ባልተቀበሉ ነበር። እናንተ የምትሰብኩትን ሁሉ ቢሰብኩ ኖሮ መቀላቀል ቀላል ነበር። ነገር ግን አይደለም። እናንተ የምትሰብኩትን ሁሉ አይሰብኩም። ስለዚህ ኢየሱስ አይሰበክም እናንተ ጋር ስንል ኢየሱስን ስሙን አታነሱም፣ በቃ ሊትራሊ ጌታ ነው አትሉም ሳይሆን በሱ ጌትነት ላይ የደረባችሁት የእሱን ጌትነት እየሸፈኑ በጣም እልፍ የሆኑ ባዕድ ኪዳናት ባዕድ ወንጌላት አሉ። አሁን ይሄ አንዱ ማሳያ ነው። በቃ ነገረ ፍጥረት ቀጥታ ከማርያም ጋር ሲያያዝ ማለት ነውና ይሄ በክርስቶስ ለክርስቶስ ተፈጠረ የተባለውን ነገር በሙሉ ለማርያም ወስዶ የሚሰጥ በጣም አደገኛ የሆነ ነገር ነው። እንግዲህ ይህን ይዛችሁ እንዴት ነው ወንጌል እንሰብካለን የምትሉት አላውቅም። ግን ወንጌል የሚሰብኩ ካሉ እስቲ ይምጡና ይስበኩ ነው እንግዲህ እኛም እንጠይቃቸዋለን። ቀጥሉ እስቲ። ቃልሻዬ አሁን እኮ ምን መሰለህ ትልቁ ነገር ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስን በዚህ ሰዓት የክህነት አገልግሎት አለው ብላ የሰውነት አገልግሎትን አትቀበልም፣ የክህነት አገልግሎትን አትቀበልም። መጽሐፍ ቅዱስ ግልጥ አድርጎ በዚህ ሰዓት ኢየሱስ ሃይ ፕሪስት ነው፣ ኢየሱስ ሊቀ ካህን ነው፣ ማላጅ ነው፣ የቤተ ክርስቲያን ራስ ነው። አዎ እንደ ንጉሥ ነግሷል። በቤተ ክርስቲያን ራስ ሆኖ ነግሷል። በቤተ ክርስቲያን ላይ ቤተ ክርስቲያንን ለመጨረሻው ዘመን እያዘጋጀ ነው። ኦኬ የሚለውን እኮ በድፍረት የምታስተምር ቤተክርስቲያን እኮ አይደለችም። ከዚህ ይልቅ አማላጅነቱን፣ መካከለኝነቱን፣ ሌሎችንም ነገሮች ቤተክርስቲያን ለሰዎች ሰጥታ ቅዱሳን ለምትላቸው መላእክቶች ለሚባሉት በሙሉ የክርስቶስን ነገር ሰጥታ እኮ ቤተክርስቲያን አሁን እስቲ አንድ ኦርቶዶክሳዊ ይግባና ኢየሱስ አሁን እየፈረደ ነው አዝኢፍ የመጨረሻው ዘመን እንደሆነ ማለት ነው። ኢየሱስ ማለት ዊነው እኮ ለምሳሌ ክርስቶስ ኢየሱስ ቤተ ክርስቲያንን ራእይ መጽሐፍ ላይ እንደጻፈ ቤተ ክርስቲያንን ኮሬክት ሲያረጋት እንመለከታለን። አዝ በንትን ሴንስ ማለት ነው። ኤክሰርሳይዝ የሚያደርግበት እንትን አለ የለም አይደለም። ግን የፍርድ ወንበር ሆኖ በፍርድ ዘመን ውስጥ አይደለንም አሁን ያለ ነው። ኢቨን እየጠራን ያለ ነው። እንደው የዘመን ቁጥራችን እንኳን እንደ ሰው ይህንን አያመለክተው። ስቲል እኮ እያለን ያለን እኮ 2018 ዓመተ ምህረት እያለን ያለ ነው። የምህረት ዓመት እግዚአብሔር ይህችን ሰማይና ምድር እስከሚጠቀልል ድረስ የምህረት ዓመት ነው። ገና ሰዎች የፋይናል እንትኗ ፊሽካ እስከሚነፋና ክርስቶስ ኢየሱስ መጥቶ ዳግመኛ የራሱ የሆኑትን እስከሚወስድ ድረስ የምህረት ዓመት ነው። የመጨረሻ ጊዜ እስከምትመጣ ድረስ በሰዎችን ሲኦል በማስገባት እንትን በጀጅመንት ላይ ጌታ ኢየሱስ አልተቀመጠም ገና። ይህንን እኮ ኢየሱስ ፈራጅ ነው እንጂ አማላጅም አይደለም። ኢቨን አሁን ነው እኮ ከስንት ዲቤቶች በኋላ መካከለኛ ለሰዎች አልነበር የተሰጠው አስታራቂነት። አሁን እኮ ነው ቅርብ ጊዜ እኮ ነው በቃ አይ እኛ በቃ አስታራቂነቱን እንቀበላ ቀስ ቀስ እያሉ አንዳንዱ አይ አስታራቂ አይደለም አስታራቂ አንልም እያሉ እርስ በርሳቸው እዚሁ መካከል ማምጣት እንችላለን ቪዲዮ ኤቪደንስ ማለት ነው። አንዱ አስታራቂ አይደለም ሲል አንዱ አስታራቂ ነው ሲል አንዱ አስታራቂ አይደለም፣ መጨረሻ ላይ አስታራቂ ነው የሚለው ከነሱ መካከል ነው አስታራቂ። ምክንያቱም የትም መሄድ ስለማይችሉ አስታራቂ ነው የሚለው አይሎ ወጣ ማለት ነው። ስለዚህ አስታራቂ አይደለም የሚሉትን ዶሚኔት አድርጎ ያኛው ወጣ። አሁን አስታራቂነቱ ስለሰው አልነበር የተሰጠው። ኢየሱስ አይሰበክም ስንል በምክንያት ነው።
አይ ይሰበካል የሚል ካለ አንድ ሰው አንድ ኦርቶዶክሳዊ ይግባ ያሳየን። አሁን ገብቶ ያሳየን። ፒተርሻ እንዴት ነህ? ሰላም ነው? አማኒሻ እንዴት ናችሁ? አለን ሁላችሁንም ሰላም ብያለሁ። ክስት ላይ ያላችሁ ታችም ያላችሁ ጸጋና ሰላም ይብዛላችሁ። ስራ ላይ ሆኜ ነው። እሺ ገብቶኛል። አማንዬ እንዴት ነህ? ሰላም ነው? እንደምን አደርክ? ሰሩ እንዴት ናችሁ? ለዋቂደቲ ነገ ያላችሁ ደህና አደራችሁ ወይ ማለት ነው። እግዚአብሔር ይመስገን። ሰላም ብያችኋለሁ ሁላችሁ። አማኒሻ እንዴት ነው ወንድም አለው? ቅድም ጥያችሁ ወጣሁኝ እኮ ስራ መጣብኝና ኃይለኛ እንትን ይዛችሁ ነበር። በሰላም ተጠናቀቀ? በሰላም ጨርሰን ወጣች። ቆንጆ የቤተሰብ ውይይት ጊዜ ነበረ። ደስ ይል ነበር። ጨዋታ ጊዜ። ሰላም ብያችኋለሁ ሁላችሁ ነው። ለማንኛውም ወይ ጉድ አጋፔ አንድ ያልኩን ግን ፈልግልኝ፣ ሁለቱም ፈልግልኝ፣ የእኛን የአይነ ስውሩንና እንደገና ደግሞ የዘማርያምን ይቀፈኛል ያለውን ኢየሱስ ሲባል እሱን ፈልግልኝ። ኦርቶዶክሳውያን እስቲ ግቡ፣ ይኸው ለመስማት ዝግጁ ነን። 10 ደቂቃ ወንጌል ከሰበካችሁን ኢየሱስን ርዕስ አቶ ነበር መሰለኝ፣ ግን አይገርምም? እንትና ያለ ወትሮ መክፈቻ አቶ ነበር ታውቃለህ። ወዲያውኑ ሄዱ ረዚዝ እንዲ እኛ ስንት ነገር ሲል እንዴ እና ልጆቹና ሚስቱ የሚያመልኩትበትን የሚዘምሩትን ዝማሬ ያጋንንት ነው እያለ እየሳቀ እየሰማ አጠገቡ ቁጭ ብሎ ቁጭ ያለ ሰውዬ አገር ምድሩ እኔ የማውቀውን አይ ጉድ! አቤት! አንድ ምን ነበር ያልከው ማማን? ባለፈው የጎባጣ አሽከር ነው ያልከው። አሁን ልቀበለው ነው በቃ። ትንሽ ፖዝ አድርጌው ነበር። አሲ ወይ ለምን ገብተህ ኦርቶዶክስ ወገኖች ወንጌል አይሰብኩ ነው እኮ እየጠራን ነው እንግዲህ። እስቲ ኦርቶዶክሳውያን እኮ በቃ ከስር እንጂ ካላችሁ እስቲ ግቡ። 3 2 5 ደቂቃ እንሰጣለን። የምትሰብክ ከሆነ ማለት ነው። እዚሁ ቲክቶክ ላይ እኮ አንድ ወቅት እኮ ወንጌል ስለ ኢየሱስ ብቻ አይደለም ተብለናል። ትዝ ይልሃል? አዎ እንደውም ርዕስ ውስጧን ነበር እንደ በየቦታው ላይ ያለ። ግን ሁል ጊዜ ግን እንትኑ የሚነሳው እንትን ይሸነፋል ታውቃለህ። ከተወሰነ ጊዜ በኋላ ይሸነፋል። መጨረሻ ላይ ሲያዩት እውነትም ወንጌል የእግዚአብሔር ቃል ነው። አንተ ታደርገዋለህ። ከባድ እኮ ነው። አስኪ አማኑሻም ስላለ ቃልዬም እዚህ ስላለ እና ጋፔም ስላሉ ሌሎችም ስላሉ አንድ ጊዜ እኔ የወንድምነቴን አንድ ነገር ብቻ ልበል እዚህ ጋር። ያው የሚገቡ እዛ ብዙ ጊዜ የሚገቡ ወንድሞቼ ማለት ነው። አስቹ አንተም በደንብ አድምጠኝ ይሄንን ነገር ፕሊስ። ሚዩት አድርገው አስኪ እና ስማኝ፣ ድምፅ አለ። ቴንክ ዩ ተባረክ። እኔ ጋር ሚዩት ነው። ኦኬ ነው እንዴ? እኔ ነኝ ከፍቼ ያነበብኩ። ይቅርታ። እሺ ይኸውላችሁ
ሉክ ይህንን ነው የሚያደርገው። ጴንጤ የሚሰብከው ሌላ ክርስቶስ ነው። እያልከን ያለው ስማው፣ አንተ አሁን እንግዲህ እንደዚህ አይነት የክርስቶስን የማዳን ትምህርቶችን አልቀበልም ካልክ የክርስቶስ ጠላት ሆነ ስለምትቀመጥ ከሰበክም የምትሰብከው ክርስቶስ ሌላ ክርስቶስ ነው፣ ሌላ ኢየሱስ ነው። ምንም ጌታችን ኢየሱስም ሌላ ክርስቶሶች ይነሳሉ እንዳሉ ማለት ነው። ወይም ጳውሎስ ሌላ ኢየሱስን ቢሰብክ አንድ ሰው ብሎ እንደተናገሩ ማለት ነው። ስለዚህ እሱን እንድንሰብክ እየጠበቅ ከሆነ ነው። አይ እሱ የቤተ ክርስቲያን ራስ አይደለም። አንተ የምትሰብከው ሌላ ኢየሱስ፣ ሌላ ክርስቶስ የቤተ ክርስቲያን ራስ አይደለም። እሱን አትሰብከውም። ቤተክርስቲያን የምትሰብከው ለራሷ ራስ የሆነላትን ጌታ ነው። ስለዛ ትክክል የምትሆንበት ነገር አለ። ትክክል የምትሆኑ መቼ ነው? አንተ የምትሰብከውን ኢየሱስን ከሆነ አንሰብከውም ማለት። በዚህ ደረጃ አስረግጬ የምናገር ለምንድን ነው? መተህ አደገኛ ስድብን በእኛ ላይ እየተናገርክ ስለሆነ ቤተክርስቲያን ኢየሱስን አትሰብክም የሚል በጣም ጸያፍ ንግግር እየተናገርክ ከሆነ አይቀር እንግዲህ በዚህ ደረጃ እንምጣብን። አንተ የምትሰብከውን ከሆነ አትሰብክም። ይሄ ጥምቀት አያድንም ያለውን ኢየሱስን እኛ እናውቀው። ምን አሁን እኔ እንደዚህ አይነት ኢየሱስ አላ ሌላ ኢየሱስ ብላ እንግዳ ኢየሱስ ማለት ነው። ተገርሞ አገጩን ይዞ እየሰማ ነው። ዲያስባት አያስፈልገኝም ራሱ እንኳን ላመልከው ማለት ነው። ይሄ አሳችሁ ስፒሪት ነው። በጌታችን ስም እያደረገ ሰዎች ዲሲቭ ያደርጋል፣ ያታልላል፣ ይውጣል። የጴንጤው ኢየሱስ ይሰድባል፣ የጴንጤውን ኢየሱስ ይሰድባል። ይሄኛው ይሄ ተገርሞ አፉን እንትኑን አገጩን ይዞ ይሰማል። ትሰብከዋለች፣ ታመልከዋለች ቤተክርስቲያን። አየህ አስችዬ ዝም ብሎ ዘመን በሆነ መልኩ ድንገት መጣ። አሁን ድንገት በተጀመሩ ነገሮች ጢስንም ምንህንም ይሄ ምንድነው ይሄ ክለብ በሚመስል ደረጃ ክለብ በየቤተ እምነት ምናምን የምታደርገውን በዛ መልኩ ካላመለከች አትልም፣ በዛ መልኩ ካለሰበከች አትል። ወይም ድምፅህን ጎርነን አድርገህ እያልክ ስለሰበክ ነው አይደለም። ወይ በየመንገዱ ተሰለጮክም አይደለም። ትራዲሽናል በሆነ መልኩ በኤርሲያን ታሪክ ውስጥ የመጣውን መንገድ ተጠብቆ ጌታ ኢየሱስ ይሰበካል በህይወት ይሰበካል። እሺ፣ በቅዱስ ምስጢር ውስጥ ይሰበካል። እሺ፣ ለምን መሰላችሁ ይህንን እንድታዩት የፈለኩት? ዘጋዋለሁ እኔ ጋር ይህንን እንድታዩ የፈለግኩት በምክንያት ነው። ወንድሞች እዚህ ያላችሁ አይ ቲንክ አሁን ግልጥ እያለ ይመስለኛል የፕሮቴስታንቱን ዊንግ አንደኛ በመከፋፈል እርስ በርስ በመከፋፈል ወንድሞችን በወንድሞች ላይ በማስነሳት ያው የተሳካላቸው የሚመስል አንዳንድ ነገሮች አሉ። የወንጌል አማኙ አንድ እንዳልሆነ አንድ የሚያደርጋቸው እኛ ልዩነቶቻችንን አጣበን ለብዙ ዘመናት የኖርነውን ማለት ነው አንድ እንዳልሆነን በማድረግ ብዙ ነገሮችን ገፍተው በማግባት እዚህም ያሉ አንዳንድ የዋሃዋን እንደገናም ደግሞ ምናልባትም በሌላ ሀሳብ እና በሌላ እንትን የተወጠኑ ሰዎች ባደረጉት ግፍት ምክንያት አንዳንዱ ነገር ላይ ምናልባት ትንሽ ነገር የተሳካላቸው ያለን ይመስላል። ግን ትልቁ ችግር የሆነው እነማን ናቸው ስትል እንደዚህ አይነት ሲሳይ እንደሚባል አይነት ወዳደር ሰዎች ናቸው። የቤተ ክርስቲያን ጉዳይ ምናቸውም ያልሆነ ያደጉባት፣ ስለ ጌታ የሰሙባት፣ መዝሙር የዘመሩባት፣ ከወንድሞች ከእህቶች ጋር ህብረት ያደረጉባት ይችን ቤተ ክርስቲያን አሳልፎ ሲሰጡ ደንታ የሌላቸው ምንም የማይመስላቸው ሰዎች፣ እንደዚህ አይነት ሰዎች ወፍ ዘራሽ የሆኑ ሰዎች በመካከላችን ስላሉ ነው። እነዚህ ሰዎች ዓላማቸው ግልጽ ባይሆንልኝም ለኔ ግን አንድ ነገር ግን ከበስተኋላው እንዳለ ግን አውቃለሁኝ፣ እያየውም ስላለሁ ማለት ነው። እኔ ያመኛል። በቃ እኔ ላልችል እችላለሁ። ምናልባት እንዲሁ ይሄንን ነገር በዚህ አድርጌ በዚህ መላውን በዚህ ፈጥሬለት ምናምን ምለው ነገር ላይኖር ይችላል። ማስተካከል ማልችላቸው ብዙ ነገሮች ሊኖሩ ይችላሉ። ግን እንደ ወንድም ግን የምነግራችሁ እዚህ ያላችሁ ወንድሞች እህቶች፣ ይህንንም ለሌሎችም እንድታሰሙልኝ እንድታስተላልፉልኝ የምፈልገው እነዚህ ሰዎችን የእኛ መስለው ከአስቼ ጋር አስቼ አንድ ነገር
የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀላቀለችው ነገር አለ ኢየሱስን እየሰበከች አይደለም ብሎ ስላለ ሮጦ ገባና በዘመኑ እኮ ነው 5ቱ ሶላ የአጋንንት ነው ሲባል አሁን ስትሰሙት ነበር። ይኸው የሰማችሁት ነው ስድቡን ማለት ነው። ስንት ስድብ ሲሰደብ አይ ይሄ እኮ እኔ የምኖርብለት ወንጌል ነው። ኦኬ እኔም አንተ ስትሰድብ 5ቱ ሶላዎች ብለህ ሶላን ስትሰድብ እኔ እኮ ሙሉ ወንጌል ነኝ። ሙሉ ወንጌል የምትከተለው አስተምህሮ ነው ያስተምሮ አንድ ቀን ብሎ የማያውቀው ኢየሱስን አሰብክም ስትል ይሄ ኢየሱስን አሰብክም ማለት ምንድን ነው? ይሄ ንቀት ነው ብሎ ገባ። አስቼር ሊሞግት ማለት ነው። ኦርቶዶክስን እየናክ ነው፣ ኦርቶዶክስን ማዋረድ ነው ብሎ ገባ። ሌሎቹ እንዳሉት ማለት ነው ለኦርቶዶክስና ለካቶሊክ ኢየሱስን መስበክ ብላስፈሚ ነው እንዳሉት ማለት ነው። አንዳንዶች አእምሯቸው በሆነ ነገር የተጠለፈ ሰዎች፣ ልባቸው በሆነ ነገር የሸፈተ ሰዎች ምን የኢንፌሪዮሪቲ ስፒሪትም ይመስለኛል አንዳንዶቹ ላይ ያ ነገር የተጠናወታቸው ሰዎች በሚያደርጉት መንገድ የሚሄዱ በጣም ብዙ ማለት ጴንጤ ጠል ፕሮቴስታንት ጠል የሆኑ ሰዎች በመካከላችን አሉ። እኔ አማኒሻ ይኸው አጠገቤ ያለ አማኒሻ በጣም የምወደው ወንድሜ ነው። አንዳንድ የምንለያይባቸው የሀሳብ እንትኖች አሉ፣ እንትኖች ይኖራሉ። በቃ እኔ ግን አንድም ቀን ከወንድሜ ማለት በቃ እኔ እንዴት አድርጌ አብሬ እኔ ቸርች ከማመልከው ወንድሜ የተለየ አመለካከት ኖሮኝ አያውቅም፣ ሊኖረኝም አልፈልግም። እኔ የተማርኩት ክርስትና ያስተማረኝ ይሄ ነው። እባካችሁ የምትሰሙኝ ከሆነ እኔ እነዚህ ሰዎች ቤት ባትገቡ፣ ባንሰደብ፣ ወንድሞች እህቶች እዚህ ያሉ ሲከፍቱ እነሱ ጋር እየገባን ብናገለግል፣ እግዚአብሔር በረዳን መጠን እርስ በርሳችን መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት ምን የሚለው ነገር እንዳለ ቢሆንም ግን ያስተሳሰረን የክርስቶስ ኢየሱስን ፍቅርና የደሙን ስራ ሳናራክስ እጅ ላይ ተያይዘን ወንጌልን ብንሰራ እንደነዚህ አይነት ሰዎች ቢቀሩብን እላለሁ። ፕሊስ ጌታ ኢየሱስ ይባርካችሁ። ቴንክ ዩ ስላዳመጣችሁ። የሆነ ነገር ልበልና ወይል እንግዲህ ኔቨር አሁን ስለሆነ ሰው ምናምን ግለሰብ አናወራም። እኛ ደግሞ ስራ አለን። ስራችን የወንጌል ስራ ነው። ግን እዚህ አንድ ወንጌል ላይ ቀላቅላችኋል እየሰበካችሁት አይደለም እኮ ኢየሱስን ሲባል ገብተህ እሪ ካልክና አይ እናንተ እኮ ፕሮቴስታንቶች ግን አንተ ራስህ ማለት እኮ ነው አንተ ራስህ ወንጌል የሚባል ነገር እኮ አትሰብክም ጭራሽ። ኧረ ጭራሽ ያንተ ኢየሱስ የቤተ ክርስቲያን ራስ አይደለም ስትባል ዝም ካልክ ሁለት ነገር ነው የሚሆነው። ወይ ያማል፣ አይምሮን ያማል፣ ኮምፕሬንድ ማድረግ አትችልም፣ የሚወሩ ነገሮችን ማመዛዘን አትችልም። ወይም ደግሞ ኦልሬዲ ሌላ ሀገር ነው ያለኸው ማለት ነው። ያ ኪንግደም ሜንታሊቲ የለህም ማለት ነው። እና ያ ኪንግደም ሜንታሊቲ ከሌለው ሰው ጋር መስራት በጣም በጣም አድካሚ ነገር፣ አብሮ ቁጭ ብሎ ማውራት በራሱ ወይ እንደሆነ አካል ቆጥረኸው ካልሆነ አስቸጋሪ ነው። ለማንኛውም ወንጌል የተሸቀጠው እኛ ጋር አይደለም። ወንጌል የተሸቀጠው ፕሮቴስታንቱ ጋር አይደለም። ፕሮቴስታንቱ ጋር ወንጌል እንደውም በትክክል ስርዓቱን ይዞ እንዲሰበክ ነው የሆነው። ይኸው ኢየሱስ ብለን መጣን፣ ኢየሱስ አስባልናችሁ እናንተ። ምንም ይሄ እንትን አይደለም። ትላንትና ኢየሱስ አይደለም ወንጌል ኢየሱስ ብቻ አይደለም፣ ስለ ኢየሱስ ብቻ አይደለም ስትሉ የነበራችሁ ሰዎች ናችሁ እናንተ ማለት። እሱ ብቻ አይደለም፣ ሰነዶቻችሁ ቢገለጡ ስለማን እያወራችሁ እንደሆነ ግልጽ አድርገው ያሳያሉ። እናንተ አይደላችሁም ወንጌል የምትሰብኩት፣ እናንተ አይደላችሁም። ወንጌልን ቀላቅላችሁ ኢየሱስን የቤተ ክርስቲያን ራስ አይደለም ከወገብ በታችን እኮ ያወረዳችሁት እንዴ። በኢየሱስ የተገባው ኪዳን አልበቃ ብሎ እኮ 20 ምናምን ትውልድ ኪዳን የተሰጠው የማስማር ኪዳን የተሰጠው ፍጡር ያለው እኛ ጋር እናንተ ጋር እኮ 70 ምናምን ትውልድ 300 ትውልድ ወደፊት 300 ትውልድ ወደኋላ የማስማር ኪዳን እኮ የተሰጠው ለአንድ ፍጡር እናንተ ጋር ነው። ፍጡራን የቤተ ክርስቲያን ራስ የሆኑት እናንተ ጋር ነው። መላእክት የቤተ ክርስቲያን ራስ የሆኑት እናንተ ጋር ነው እንጂ እኛ ጋር አይደለም። እኛ ጋር ኢየሱስ በራስነቱ ይቆያል። እኛ ጋር ኢየሱስ ከሱ ሌላ ማንም የለንም
ከእሱ ሌላ ራስ የለንም ብለን ስንሰብከው እንኖራለን። አዎ በጎዳና ላይ የምንሰብከው ኢየሱስ፣ ያ ቦታ ሳንመርጥ የምንሰብከው ኢየሱስ፣ ያ ትልቅ አዳራሽ ስናገኝ እድል ስናገኝ ርዕስ አድርገን የምናመጣው ኢየሱስ። ኦኬ እሱ እኛ ጋር ራስ ሆኖ ይቆያል። እናንተ ጋር ደግሞ ብዙ ራሶች አሉ። ኢየሱስን ራስ ነው ካላችሁት ካስቀመጣችኋቸው ራሶች መካከል አንዱ ነው እንጂ በጭራሽ ኢየሱስ ክርስቶስ የቤተ ክርስቲያን ብቸኛው ራስ ሆኖ አያውቅም። ራስ ነው ካላችሁት ራሱ ልክ እንደ ሃይድራ ካስቀመጣችኋቸው ራሶች መካከል አንዱ ነው። ሃይድራን ገብታችሁ ተመልከቱት። ይሄ 3 ራስ ያለው ድራገን ማለት ነው። ኦኬ ኢየሱስ አንድ ራስ አለ። ከሱ በላይ ኦኬ እሱ ስጋውን ቆርሶ ደሙን አፍስሶ ያዳነውን ማለት ነው፣ ለዘላለም ኪዳን ያሰጠውን እሱን ኦኬ ከሱ በላይ ዳቦ ቆርሳችሁ 20 ትውልድ የምታስምሩባቸው ፍጡራንን ራስ አድርጋችሁ ከሱ ጋር አብራችሁ ይዛችኋል፣ እንደ ሃይድራ ማለት ነው። እናንተ ጋር አንድ ራስ የለም። እሱ ራስ ከሆነ ነው እሱ አውርዳችሁታል፣ ከዛም አውርዳችሁታል። ምክንያቱም እሱ በራሱ ራሱን መስዋዕት አድርጎ ያመጣውን ኪዳን አሮጌ አድርጋችሁታል። አዳዲስ ኪዳን ለፍጡራኖቻችሁ እየሰጣችኋቸው ማለት ነው። ኦኬ ስለዚህ ራስ ካደረጋችሁትም ከሌሎች ራሶች ጋር አብራችሁ ነው፣ ካልሆነም ደግሞ አውርዳችሁታል። ሌሎች ራሶች በላያችሁ ላይ ሾማችኋል፣ አስቀምጣችኋል። ይሄ ምንም የአደባባይ ሀቅ ነው። እዚህ እኛ የፈጠርነው ተረትም አይደለም። ይሄ የአደባባይ ሀቅ ነው። ሰነዶቻችሁን ከፍቶ ማየት ብቻውን በቂ ነው። ኦኬ ከልጇ ጎን በፈሰሰው ደሟ ታስምረን ያላችሁት እናንተ ናችሁ። የማርያም ባሪያዎች ለመሆን እንሽቀዳደም ያላችሁት እናንተው ናችሁ። መድኃኒታችሁ ናት ያላችሁት እናንተው ናችሁ። ለማርያም የአምልኮ መስዋዕት እናቀርባለን ያላችሁት እናንተው ናችሁ። ጺሙን ወይ ደግሞ ጥፍሩን በመያዝ 22 ትውልድ ምህረት እናስገኛለን ያላችሁት እናንተ ናችሁ። ዘራብሩክን እኛ አይደለንም። ስለዚህ ወንጌል የተሸቀጠው እናንተ ጋር እንጂ ወንጌል የተሸቀጠው ፕሮቴስታንቱ ጋር አይደለም። ወንጌል የተሸቀጠው ፕሮቴስታንቱ ጋር አይደለም። ኦኬ ቀን ሾማችሁ በየቀኑ የምታነግሷቸው ፍጡራን ያሉት እናንተ ቤት ነው እንጂ እኛ ቤት አይደለም። በጭራሽ እኛ ቤት አይደለም። ኦኬ የፍጡራን ስዕል ስላችሁ የውሻ ሳይቀር ስላችሁ የምትሰግዱት እናንተ ናችሁ እንጂ እኛ አይደለም። ወንጌል ላይ የቀላቀላችሁት ወንጌልን እንዳለ ከትልቁ ክብሩ አውርዳችሁ ከፍጡራን ጋር ቀላቅላችሁ ከኢየሱስ የሚወዳደሩ ራሶችን ያስቀመጣችሁት እናንተ ናችሁ እንጂ እኛ አይደለም። አይወዳደሩም። እርግጠኞች ናችሁ? እና ቻሌንጅ ሚ ኦኬ እና ቻሌንጅ አድርግ። ስለዚህ ቁራሽ ዳቦ ሰጥተህ የብዙ ትውልድ ምህረት አገኛለሁ ያልከው አንተ ነህ። በኢየሱስ ያገኘው ምህረት እንትን ብሎ ማለት ነው። እሱ ሳይችል ቀርቶ ማለት ነው። እሱ አንተን እንትን ሳያደርግ ቀርቶ ማለት ነው። ስለዚህ ፕሮቴስታንቱ ጋር ያለው ኢየሱስ የቤተ ክርስቲያን ራስ አይደለም ስትል እና ታዲያ እንደ ሃይድራ ከሱ አጠገብ ሌሎች ራሶች ተክላ አስቀምጠ ሌሎች ፍጡራን ራስ ብላ አስቀምጠ እሱን ራስ እንድቀበለው ልጠራይ ነው ወደ አንተ ህብረት የሚሆናል። እሱ የሚሆን አይደለም፣ በጭራሽ የሚሆን ነገር አይደለም። ኦኬ ስላሴን ቢክድ ብሎ ያልተወገዘ መምህር ያለው አንተ ቤት ነው። ስላሴን ቢክድ ችግር የለውም፣ ከሞት ይነሳል፣ ማርያምን ብቻ እንዳይጥል፣ ማርያም ብቻ አብራው ትሁን ያለው ሰውዬ ያልተወገዘው የተጨበጨበለት አንተ ቤት ነው። ማርያም አምላክ ናት ያለው ሰውዬ ያልተወገዘው አንተ ቤት ነው። ኦኬ በስቅለቷ ቀን ያለው ሰውዬ ያልተወገዘው አንተ ቤት ነው እንጂ እኛ ቤት አይደለም። ወደ ገሃነም ሊደርስ አንድ ፌርማታ ሲቀረው በማርያም አማላጅነት ፍርድ ከተሰጠው በኋላ ተመለሰ ብሎ ኢየሱስን ያቀለለው የኢየሱስን ፈራጅነት ያቀለለ ሰነድ ያለው አንተ ቤት ነው። ያልተወገዘ ማለት ነው። ወጥቶ ሊቃጠል የሚገቡ እናንተ ቤት ነው እንጂ ያለው እኛ ቤት አይደለም። እናንተ ቤት ነው እንጂ ያለው እኛ ቤት አይደለም። ኦኬ ፍጡራን ራስ የሆኑት እናንተ ቤት ነው እንጂ እኛ ቤት አይደለም። ወደዛ ህብረት አትጥራኝ። ወደዛ ህብረት በጭራሽ ማንንም ልጠሩ ራሱ አይገባም። እዚህ ቀባብታችሁ ያመጣችኋትን አንዲት ተቋም አሳይታችሁ ልትሸውዱን አትችሉም። ኦኬ እዚህ እሷን ጥፍር ቀለም ስትቀቡ የቲክቶኳን ማለት ነው ጥፍር ቀለም ስትቀቡ ሜካፕ ስትቀቡ ጥቁሩን ነገሯን በነጭ ዱቄት ስታጠፉ ልትሉ ትችላላችሁ። አዎ እኛ ጋር የሚሰበከው ኢየሱስ ነው ብላችሁ ኢየሱስ ስትሉ ልትሉ ትችላላችሁ። ግን እዚሁ ያለችውን አየር ላይ ያለችውን ሜካፕ እየቀባችሁ እንጂ ከጀርባ ያለውን ጉዳችሁን እያወጣችሁት እንዳልሆነ እኛ እናውቃለን። ከጀርባ ያለውን ሁሉ ሸሽጋችሁ
ከፊት ለፊት ሌላ ሜካፕ የተቀባች ሌላ ሱዶ ኦርቶዶክስ ፊት ለፊታችን አምጥታችሁ እንደሆነ እኛ እንረዳለን። ምክንያቱም ከጀርባችሁ ስንት ነገር እንዳለ እናውቃለን። ኢየሱስን አትሰብኩም ስንላችሁ ኢየሱስ ጌታ ነው አትሉም ሊትራሊ እያልን ሳይሆን ኢየሱስ ክርስቶስን ከሌሎች ራስ ካረጋችኋቸው የሚያስምሩ ካደረጋችኋቸው ከሌሎች ምህረት የሚያሰጡ ካደረጋችኋቸው ፍጡራን ጋር ልትሰብኩን ስለምትሞክሩ ነው። ኦኬ። ስለዚህ እዚህ ጥፍር ቀለም የምትቀባቧትን ሜካፕ የምትቀባቧትን ኦርቶዶክስ እኛ እናቃት ነው። እኛ የምናቃት ከጀርባ ያለችውን የምትደብቁትን። ኦኬ። ከኋሏ ብዙ ነገር ሰግስጋ የያዘችውን እነዛን ካልተቀበላችሁ ጭራሽ የማትቀበላችሁን። ለዚህ ደግሞ ምስክሩ ወደ እናንተው የሚመጡ ሰዎች ናቸው። ወደ እናንተ እንደመጡ ስዕል ተሸክመው የሚቆሙ ሰዎች ነው። ወደ እናንተው እንደመጡ ለፍጡራን ሲዘምሩ የምናያቸው ሰዎች ናቸው። ለዚህ ምስክሩ ራስ ወደሚሆነው ሳይሆን ወደ አካላቱ እያስጠጋችኋቸው አካላቱን ራስ እያደረጋችኋባቸው ያላችሁት እንደመጡ ጋቢ ለብሰው ስዕል ተሸክመው ፎቶ የሚነሱ ወገኖች እነሱ ምስክር ናቸው። ስለዚህ እናንተ ጋር ያለው ኢየሱስ የቤተ ክርስቲያን ራስ አይደለም፣ ሲያምር ይቀራል። አንተ ጋር ያለው ኢየሱስ ከሱ ጋር አብረህ ራስ ያደረካቸው ፍጡራንን አዳብለህ ነው እየሰበከኝ ያለው ከራስነት ካላወረድከው ማለት ነው እሱ። እና ቱ ቢሆንስ አንተ ኢየሱስን ስትሰብከኝ ሃይድራን እየሰበከኝ ነው የሚመስለኝ የባለሶስት ጭንቅላቱ ማለት ነው። ምክንያቱም ሌሎች ራሶች ከጀርባው እመለከታለሁ፣ ሌሎች ራሶች ከጎኑ እመለከታለሁ፣ የሚያስምሩ ምህረት የሚያሰጡ ኪዳን የተቀበሉ ማለት ነው። ስለዚህ አንተ ኢየሱስን አትሰብከኝ በጭራሽ። ለፕሮቴስታንቱ አንተ ኢየሱስን አትሰብክም፣ ለዛው ሜካፕ የቀባሃትን ቤተክርስቲያን ውስጥ ማለት ነው። እሱ የሚሆን ነገር አይደለም። ኦኬ። ስለዚህ ፕሮቴስታንቱን ኢየሱስን አትሰብኩም በጣም አይረኒ ነው በጣም። ምክንያቱም እኛ የምንሰብከው ኢየሱስ የመጽሐፍ ቅዱሱን ኢየሱስ ከሱ ሌላ ራስ የሌለው ወደሱ የሚጠጋ የሌለው እሱን ኢየሱስ ነው በእግዚአብሔር ቀኝ የተቀመጠው። የኛን ኢየሱስ ልንገር፣ የኛ ኢየሱስ ስለኛ ኃጢአት እሱ ብቻ ከመሞቱ የተነሳ ከሱ በስተቀር ሌላ አዳኝም ሌላ ምህረት የሚያሰጥም የሌለው ብቸኛው መካከለኛ ነው። የኔ ኢየሱስ ተሰቅሎ ይሞተልኝ ከሞት የተነሳ እሱ እስኪመጣ ድረስ እየቃተትኩኝ ተስፋ የማደርገው ኢየሱስ ነው። የኔ ኢየሱስ አንድ ጊዜ ባፈሰሰው ደሙ ወደ አባቱ የገባ ነው። የኔ ኢየሱስ አንድ ጊዜ ባፈሰሰው ደሙ ወደ አባቱ ከገባ በኋላ እኔን ደግሞ በሱ በኩል ወደ አባቱ የሚያቀርበኝ በሚያስፈልገኝ ጊዜ ሁሉ የሚያስፈልገኝን ጸጋ ፊቱ ቀርቤ የምወስድበት ኢየሱስ ነው። የኔ ኢየሱስ በየዕለቱ ቤተክርስቲያን ብትሄድ በየዕለቱ የምትሰማው ከሱ በስተቀር አንዳች የማትሰማበት ኢየሱስ ነው። እኔ ህብረት ላይ የሚሰበከው ኢየሱስ ከትንሿ ጸሎት ጀምሮ እስከ ዝማሬው እስከ ስብከቱ ድረስ ከሱ በስተቀር ሌላ ነገር ቢነገር ነውር የሚሆን ኢየሱስ ነው። ነውር ነው በቃ። ከሱ በስተቀር ሌላ አይነገርም። እኔ ህብረት ነውር ነው የሚሆነው። የኔ ኢየሱስ እንደዛ ነው። ብቻውን የሚከበር ነው። ብቻውን የሚመለክ ነው። የኔ ኢየሱስ እንደዛ ነው። ብቻውን መካከለኛ ነው። ብቻውን ከአባት ጋር የሚያገናኘኝ ነው። የኔ ኢየሱስ ብቻውን የሚመጣልኝ ነው። ብቻውን የሚፈርድልኝ ነው። ብቻውን ደግሞ የሚማልድልኝ። ከሱ ሌላ አልጨምርም። ከሱ ሌላ ከጀርባ ማቆመው ከጎን ማቆመው እሱን ማስደግፈው በሱ ላይ ማስደግፈው የሌለው ነው የኔ ኢየሱስ። እና መተህ የሱ የቤተክርስቲያን ራስ አይደለም ልትለኝ ነው? ከዛ በኋላ አንተ ከጎን የተከልካቸው ራሶች ያሉበትን ኢየሱስ ልትሰጠኝ ማለት ሲያምር ይቀራል። እና ይሄ ኢየሱስ የሚያምራችሁ ሄዳችሁ ከጎን ያሉ ሌሎችን ጭምር ይዛችሁ የቤተክርስቲያን ራስ ሳይሆን የቤተክርስቲያን ራሶች ማምለክ የምትፈልጉ እንግዲህ መልካም እድል ሂዱ። እንደ አትበጥብጡ እዚህ አትበጥብጡ። በቃ እናንተ ኪንግደም ማይንድ የላችሁም። ሁለት ነገር ነው በቃ፣ ወይ ሌላ ሀገር ናችሁ ያላችሁት፣ ወይ ያማችኋል፣ ጭንቅላታችሁ ታሟል። በቃ ቴራፒውን ትፈልጋላችሁ ማለት ነው። የሆነ ችግር አለባችሁ ማለት ነው። ወይ ማስተማርም ምንም ማውራት ስለማትችሉ ችግር አለባችሁ። ከሚያወሩ ሰው ስለ ኢየሱስ ከሚያወሩ ሰዎች ጋር ችግር አለባችሁ ማለት ነው። የሚያስጠጓችሁ ሰዎች ትፈልጋላችሁ። ተጣብቃችሁ እንደ መሽገር እንትን የምትሏቸው ሰዎች ትፈልጋላችሁ ማለት ሂዱ። እዛው ምንም አትሰሩ። ነገር ግን እየመጣችሁ አትረብሹም። በቃ አይደላችሁም፣ እኛ መሀል አይደላችሁም። አሁን ጊዜ ሲገልጠው እኛ መሀል አይደላችሁም።
ስለዚህ አትረብሹን እና እንዲህ አይነት ሰዎች ቤት ቃል መሄዱ ጥሩ ነው። እንደዚህ አይነት ሰዎችን አለማቅረቡ ጥሩ ነው። ነገር ግን የእኛን ኢየሱስ እናንተ ቤት ከሚሰበከው አሳንሳችሁ ማየት የምትፈልጉ ሰዎች እኛ እንደናንተ ምናልባት ከዛ ራስ አጠገብ ሌላ ራስ ስለማናስቀምጥ ከሆነ ሲያምራችሁ ይቀራል። አይሆንም። እሱ ሊሆን የሚችል ነገር አይደለም። ወንጌል ስበኩ ብትባሉ ፍጡራኑን ሳትጨምሩ መስበክ አትችሉም። ኦኬ፣ ፍጡራኑን ሳትጨምሩ መስበክ ብትችሉ እንኳን እዚህ ሜካፕ የቀባችኋትን የቲክቶኳን ቤተክርስቲያን ነው እሷን ስብከት ነው ይዛችሁ የመጣችሁት። ምክንያቱም ሰነዶቻችሁ ፍጡራኑን ሳይጨምሩ በተአምር አያደርጉም። እናንተ እኮ ማለት የሐዋርያት አንቀጸ ሃይማኖትን እኮ አፖስትልስ ክሪድን እኮ ለማርያም ከተጸለየ ሌላ ጸሎት ጋር ቀላቅላችሁ እኮ የዘወትር ጸሎት ያላችሁ ህዝቦች እኮ ናቸው። እና መታችሁ ኢየሱስ ልትሰብኩን ማለት ነው። መልሳችሁ መታችሁ። ይሄ በጣም ሰቅጣጭ የሆነ ጥሪ ነው። ለማንኛውም ብቻ እንዳላወራ ሌሎቻቸው ከዚህ በላይ ባላወራ ጥሩ ነው። ያብ ሀቁን የተናገርከው እኮ በቃ ምንም እውነቱን የተናገርከው። አማንሻ ቀጥል። እንዳውም እኛ በብዙ በይሉንታ አልፈናል እንዴ። ያ እኔ እንግዲህ በዚህ ቶፒክ ላይ አስቹ ቤት ሁለተኛ ነው ሶስተኛ ነው እያወራ ያለሁት። እንግዲህ ታውቃላችሁ የኔን አቋም ምን ስናገር እንደመጣው እዚህ ጋር ያለውን ሀሳብ ነግራችሁና ከዛ ቅድም ወደ ሰማነው ቪዲዮ እንሄዳለን። ይሄኛው ጉግል ላይ ገብታችሁ ዋት ኢዝ ስቶክሆልም ሲንድረም ብላችሁ ሰርች አድርጉ። ይሄ ነው የሚመጣላችሁ። እና ስቶክሆልም ሲንድረም የሚባል በሽታ አለ። ሳይኮሎጂስቶች ዲፋይን ያደርጉታል እና በሽታ ነው ተብሎ ነው የሚጠራው። እና ከታች ካራክተሪስቲክሶቹ አሉ፣ መገለጫዎቹ። ሲምፕተም ይላል። ሲምፕተም ለበሽታ ነው። ዶክተሮች ይህን ቃል ሲምፕተሙ ምንድን ነው ይባላል። እያቅለሸለሸ ስትሄድ ምን ያደርግሃል ሲባል ያቅለሸልሸኛል፣ ይወጋኛል ምናምን ስትሉ ሲምፕተም ይባላል ማለት ነው። እና በሽታ ስለሆነ ነው ሲምፕተም የሚባለው። እና ስቶክሆልም ሲንድረም ምንድን ነው? Stockholm syndrome is a psychological response where hostages or abuse victims develop positive feeling, empathy, or emotional bonds with their captors or abusers ይላል። ምን ማለት መሰላችሁ ምዕመናን? ስቶክሆልም ሲንድረም ማለት ሳይኮሎጂካል ምንድነው? ሪስፖንስ ነው። ለሆነ ነገር ምላሽ ሲሰጥ ማለት ነው። በሽታ ነው ባይጆ ምላሽ ሲሰጥ ማለት ነው። ለማን ነው ምላሹን የምትሰጠው? ባሪያ አድርጎ ለሚገዛ፣ ሆስቴጅ ላረገ፣ ለጠለፈ፣ አቢዩዝ ለሚያረግ፣ ለሚሰድብ፣ ለሚያንጓጥጥ፣ ለሚደበድብ ብዙ ነገር አስገቡ አቢዩዝ የሚለው ቦታ ውስጥ ማለት ነው። ለዛ ሰው ፖዚቲቭ ፊሊንግ፣ ኢምፓቲ፣ አዘኔታን እና ኢሞሽናል ቦንድ ስመሰርቱ እያሰቃያችሁ ላለው ሰው ማለት ነው። የእናንተን ነገር እየገደለባችሁ ላለው ሰው ፖዚቲቭ የሆነ ነገር ለካፕተርስ እና አቢዩዘሩ ማለት ለጠላፊውና አቢዩዝ አድራጊው ፖዚቲቭ የሆነ ቦንድ ስታመጡ ማለት ነው። ዴፊኒሽኑ ይሄ ነው ስቶክሆልም ሲንድሮም። እና ታሪኩን ካልተሳሳትኩ አውስትራሊያ ኦር ምናምን እንደዛ አካባቢ ነው። እና አንዱ ሴቶችን ይጠልፋል፣ ይዟቸው ወደ ራቅ ወዳለ ቦታ ይወስዳል ምናምን አይነት ነገር እና ይደፍራቸዋል፣ የፈለገውን ነገር ያደርጋቸዋል ምናምን አይነት ነገር። ከዛ የሆነ ሰዓት ላይ ሴቶቹ በፍቅሩ መውደቅ ጀመሩ። በቃ ሂዶ ወደ ቤት ምናምን ሲላቸውም አንሄድም ማለት ጀመሩና ሰውየውን ወደውት ቁጭ ያሉ አይነት ነገር ነው። ሲደፍራቸው የነበረ ሲያስረግዛቸው እዛው እና አቢዩስ ያደርጋቸው የከረመውን ሰውዬ ፍቅር ወደቁ። ኦኬ ስሙን አገኘሁት። ስቶክሆልም ውስጥ ነው ሀፕን ያደረገው። ስቶክሆልም ማለት ነው ስዊድን ነው የሚሆነው አይደለ? ስዊድን ስቶክሆልም። እና እዛ ነው የሆነው። በሀገሩ ስም ነው የጠራው። ስዊድን ስቶክሆልም እኮ አገኘሁት። እዛው ተቀምጦ መልሱ ተቀምጦ ማን ሆነ ክቼ ነበር። ስቶክሆልም ያው ስዊድን ነው። እና እዛ ሀገር ነው ሀፕን ያደረገው። እና በደፋሪው ፍቅር ወደቁ፣ በጨቋኙ ፍቅር ወደቁ ማለት ነው። ይሄ ነው። ከዛ ከታች ያለውን እንግዲህ ያልተሰመረበትን አንብቡና ድረሱበት። ምልክቶችን የበሽታውን ምልክት ከዛ
ቅድም ቃሌ ህመም ነው ሲል የነበረውን ነገር ህመም መሆኑን ላሳያችሁ ማለት ነው። መገለጫዎቹና ምልክቶቹ የበሽታው የዚህ በሽታ የስቶክሆልም ሲንድሮም አንደኛ ፖዚቲቭ ፊሊንግ፣ ይሄ አወንታዊ የሆነ ስሜት ማለት ነው። ዴቨሎፒንግ አፌክሽን፣ በፍቅር ትወድቃለህ። በማን እየሰደበ ያለው ሰውዬ ያንተን ኳሊቲ ያንተን ምንነት ዲግሬድ አድርጎ በሚያወራው ሰውዬ ፖዚቲቭ ፊሊንግ ውስጥ ትወድቃለህ። እሰይ ስወደው እኮ የኔ ጌታ ምናምን፣ ያ ልክ ነህ ምንም ብትናገር አይነት ነገር። አንደርስታንዲንግ ኦር ሎያሊቲ ቱዋርድስ ደ ካፕተር ኦር አቢዩዘር፣ ለዛ አካል ታማኝነት ፍቅርን ማዳበር በሽታ ነው እያለ ያለው ሳይንሱ። ባይዞ ያንተን ነገር እያዋረደ ያለው ያንተን ነገር እየሰደበብ ያለውን ያንተን ኳሊቲዎች በሙሉ አፈር ከድሜ እያስጋጠ ካለው አካል ጋር በፍቅር ስትወድቅ በሽታ ነው ይላል ሳይንሱ። ስቶክሆልም ሲንድሮም ይባላል። እና ፖዚቲቭ ፊሊንግ ነው ዴቨሎፕ የምታደርጉት የበሽታው ምልክት ነው ይላል። ሁለተኛው ኔጌቲቭ ፊሊንግስ ቱዋርድስ አውቶሪቲስ፣ ባለስልጣናት ላይ እንደዚህ አካላት ላይ ኔጌቲቭ የሆነ ነገር ማምጣት እንዴት ይገለጣል የሚለውን ያው ስለምታውቁት ማለት ነው። እንዴት የተገለጠ እንደነበረ ሲወቁ የነበሩ አፋቸው የሚከፈተው የእኛ መሪዎች ላይ ነው አይደል? ከፊት ለፊት ያሉ መሪዎች እነሱን ለመናገር እንትን አይሉ ወደኋላ አይሉ። እዛ ቤት ያለው መሪ ሲሆንስ ቀሚስን ካልጎተትኩልህ ይላል። ይመጣና እንደው እጅን ካልሳምኩልህ ይለዋል። የራሱ እኮ አይደለም የሌላ ነው፣ ግን ለዛኛው ያሸረግዳል። ኦኬ ያሸረግዳል። ስለዚህ አውቶሪቲዎችን ፊር አለ፣ ዲስትረስት አለ፣ ቁጣ አለ። ከዛ ያው በሌላ ሲገለጥ ማለት ነው እዚህ ጋር ፖሊስን መጥላት፣ ቤተሰብን መጥላት፣ ወይም ኤኒዋን ሊረዳው የፈለገ አካልን መጥላት። እዚህ ቤት ከፖዚቲቭ ማይንድ ሴት ነው እንደዚህ የምንለው ተብሎ አልተነገረም ወይ? ወንድም ስለሆን ነው ተብሎ አልተነገረም ወይ? ግን ስቲል እዛው ነው ያለው አይደለ? ስለዚህ ይሄ ሆስቲሊቲ ተፈጥሯል ማለት ነው። ሆስቲሊቲ ተፈጥሯል። አልሰማም፣ ተመችቶኛል፣ እኔ ማጎብደዱ የጎባጣ አሽከርነት አገልግሎቱ ቅባት እጥፍ ነው እኔ ላይ ያለው፣ ይገለጥብኛል፣ በቃ ይመቸኛል የሚለው ምልክቱ ይሄ ነው ማለት ነው። ሶስተኛው አይደንቲፊኬሽን ዊዝ ካፕተርስ ጎል። እነዚህ ሶስቱ ምልክቶች እያየ ነው አይደል? አሁን እያወራን ባለ ነው አካል ላይ በጨቋኙ ይሄ ባሪያ አድርጎ በገዛው ሰውዬ አላማ መታሰር ይላል። ላስል እንጂ ያው ጉንፋንም ይዞኛል። ምን ላድርግ እንግዲህ። በጨቋኙ በአሳሪው በሚሰድብ በሚያዋርድ ሰውዬ ጎል የእሱ ግብን ለማሳካት ታጎበድዳለህ ማለት ነው። ጎባጣ አሽከር ማለት ነው። ለዛ ነው ባለፈው ወር ጎባጣ አሽከር ያልኩት። አጎብዳጅ ሆነህ ትቀራለህ። ሲምፓታይዚንግ ዊዝ ዘ ካፕተርስ ዲማንድ የአጋችህን የሰዳቢህን የአዋራጅህን ጥያቄዎች ለማሟላት ነው የምትሯሯጠው ይላል። ተመልከት እዚህ እና በሽታ ነው። እኔ በሽታ ነው። ለዛ ነው ከ2 ዓመት በፊት አወራው የሆነ ነገር ላይ ሳይሆን ሲቀር በቃ በሰላም ቦልኬ አሁን 2ኛ ዓመቴ ነው። አይቻል አቅም እንግዲህ እና ቅድም እንደለመድኩት ላጥ እያልኩ ስመጣ እዚህ ከላይ ተሰቅሏል። አልገባም ብዬ ቁጭ አልኩ ማለት ነው። አስቼ ቤት ሲወጣ ገባው ማለት ነው። እና አሁን ቤት ተከፍቷል። እየተረገጥክ ነው ማለት ይሄ የበሽታው እንትን ነው። ባይዞ አኪዩት ሌቭል ላይ ሲደርስ ይመስለኛል። እዚህ ስቆሌ ሄዶ እዛ ሲረግጥ ይሄ በሽታ ካልሆነ በስተቀር ምንድን ነው ሊሆን የሚችለው? ፈነክትሃለሁ ተባለ። ማርያምን እገልሃለሁ ተባለ። አንተ ድብቅ አጀንዳ አለው ተባለ። እረ በማርያም እመኑኝ እኔ እኮ አጎብዳጃችሁ ነኝ ተባለ ማለት ነው። አታምኑም። ይሄው ቤት አስገብቼ እያሰደብኩላችሁ አይደለም ወይ? እየሳኩላችሁ አይደለም ወይ? እያልኩ እየዋልኩላችሁ አይደለም ወይ? ጴንጤኔ ቤት እየተሰደበላችሁ አይደለም ወይ? ከዚህ በላይ ታማኝነቴን በምን ላረጋግጥላችሁ እያለ ወደኋላ መመለስ ይህ በሽታ ነው። ሳም ካይንድ ኦፍ የሆነ እንትን አለ። በቃ ላግ ያደረገ የላላ የአእምሮ አካል አለ። ሌላ ምንም ሊሆን አይችልም።
ምንም ሊሆን አይችልም። እንዴ በምን ላረጋግጥላችሁ እኮ ነው። ለምሳሌ ልደት ቃል የሆነ ሰዓት ተናዶ ቪዲዮ ሰርቶ ሳይሆን ላይቭ ላይ አወራ። ተነቃቅተናል። ከዚህ በኋላ አሁን እንትን አይገባም፣ ልደት ቃል አይገባም እሱ ቤት። ለምን ቤተክርስቲያኔን አሰድባል ብሎ ማለት ነው። ይሄ ነው ቆራጥነት። ከዛ እዚህ አሁን ስቶክሆልም በሽታ ያለበት ስለሆነ ምንድን ነው የሚያደርገው? ኖ ልደት ቃል አይሆንም። እሺ እጅ መንሻማ ይዤ እመጣለሁ። እሺ እጅ መንሻው ምንድን ነው? ና በፈለግከው ርዕስ ጴንጤዎች እኔ ጋ አሁን እዚህ የሚከራከሩ ና ስለማይገቡ እርገጣቸው፣ ና ቤት ግባና እርገጣቸው ነው የሚሆነው። እንትኑ እጅ መንሻው የአፒዝመንት ሳክሪፋይሱ ማለት ነው። እሱ ና እርገጣቸው። ጴንጤን ስደብ ከፈለግ ቤቴ እንደምታውቀው ማሰደቢያ ነው እና ኑና ስደቡልኝ ነው የሚሆነው። በምን ተአምር ነው አልዳንክም? ያንተ ኢየሱስ ሌላ ነው ራስ አይደለም ሲባል ቁጭ ብለህ እንዴት ነው የምሰማው? ኤሬዘ በሽታ አይደለ? በሽታ ካልሆነ በስተቀር ማለት ነው። እኔ አንዳንድ ሰዎች ዶ ያናዱኛል። በቅኔ እያወራችኋቸው ቅኔው ማይገባቸው ሰዎች አናዷችሁ። ይሄ እኮ ቅኔ አይደለም፣ ፊት ለፊት ነው። እንደውም እንደዚህ ልናገር እየተባለ ነው እየተነገረ የነበረው። አሁን ድምፅ ላይ የሰማ ነው ማለት ነው። ቅኔ አውርታችሁ የሚስቅላችሁ ሰው አናዳችሁ። የሆነ ነካ ልታረጉ ሸንቆጥ ልታረጉ ምናምን ተናግራችሁ እኮ አይገርምም የሚል ሰው እኔ አለመረዳቱ ያናደኛል። ሞር ቅኔውን እንድናገር ካረገኝ ነገር ይልቅ ተናግሬው አለመረዳቱ ያበግነኛል። ልክ እንደዛ ነው አሁን ሀፕን እያደረገ ያለው። ቁጭ ተብሎ ይረገጣል፣ ወፍ የለም፣ ኢቨን እንትን የለም። ይሄ ንግግሩ ካለቀ በኋላ አይ ምን መሰለ አሁን አንደርስታንዲንግ ምናምን ብለህ መልሶ የሚያስተካክለውም ነገር የለም። ውጠ ቁጭ። አሁን እዚህ የበሽታው ምልክት ላይ እንዳየነው ዴቨሎፒንግ ሲምፓቲ ዊዝ ደ ካፕተር ነው አይደለም የሚለው። ዴቨሎፒንግ ሲምፓቲ ዊዝ ደ ካፕተር ዊዝ ደ አቢዩዘር። እርግጠኛ ነኝ አሁን ቁጭ ብሎ እየሰማ እያለ የኔ ጌታ እያለ ነው እየሰማ ያለው። በሽታው ምልክቱ እሱ ስለሆነ ማለት የኔ ጌታ አንተማ ተናገር፣ ልክ ነህ፣ እርገጠኝ፣ ልክ እርግጠኛ ነኝ እንደዛ እያለ ነው የሚሰማው ቁጭ ብሎ ማለት። ሶ እኔ ገብቻ አላውቅም። አሁን ለምሳሌ የዜድ እንትን ኮንሰርን እኔ አይመለከተኝም። በዚህ 2 ዓመት ውስጥ አይቶኝ አያውቅም አይደለ? በቃ አይቶኝ አያውቅም። ዜድ አይተኝ አታውቅም። ለምን አቋም ይዤ 2ኛ ዓመቴን አሁን ሻማ አብርቼ አክብር ያለው ባለፈው እላችኋለሁ እንግዲህ ማለት እና ኤኒዌይስ እኔ የኔ ጓደኛ ሆኖ ከኔ ጋር ህብረት እያደረገ ከኔ ጋር እዚህ ሚዲያ ላይ እያገለገለ እዛ ቤት የገባ ሰው ካለ አንድ ላይ ይቦለቃል። ከሰሊጥ ጋር የተገኘ ምናምን አብረህ ተወቀጥ ማለት ነው። እወቅጣለሁ፣ አለቀ። እወቅጣለሁ ኔሴንስ ያው ብሎክ ነው የኔ መውቀጥ፣ ሌላ ምንም አይደለም። ሶ ይሄን ይመስላል። ጴንጤዎች ገብታችሁ ዲስከስ ባታረጉ፣ እዛ ገብታችሁ ምንም ነገር ሪያክት ባታረጉ ህይወት ኖሮት መቀጠል የማይችል እንትን ነው ባይዞ ቤቱ ምንም በቃ እስቲ ቤቴን ልክፈት ዛሬ ማንን ላሰድብ፣ በምን ርዕስ ላሰድብ፣ የትኛው ዲኖሚኔሽን ይረገጥ ምናምን ተብሎ የሚገባበት ቤት ማለት ነው። እና ጴንጤው ፎሎውን ቢያነሳ ፎሎ ባያደርግ ከዛስ ባይገባ ጭራሹ ከዛ ባይሰማ ከዛ ትምህርት የሚሰጥባቸው ቦታዎች ላይ ጊዜ ብታሳልፉ ሰስቴን ማድረግ አይችልም። እናንተ ሪያክት በምታደርጉበት ቦታ ላይ ነው አቅም የሚያገኘው። እናንተ ሪያክት ስታደርጉ ነው አቅም እያገኛለሁ አይደለ? ስለዚህ እናንተ ገብታችሁ ሪያክት እንደምታደርጉ ስለሚታወቅ አሁን ለምሳሌ ምንም አሁን ሁለቱን አብሬ አላስቀምጣቸውም። ሶፊ ቤት አልገባም። ምን ያደርግ ሶፊ ቤት አልገባም። ለእኔ 100 እጥፍ 1000 እጥፍ ሶፊ ይሻለኛል፣ ግን አልገባም። እኔ ሁለት አንድ አይነት ነገር ማነጻጸር ነው የሚሆንብኝ፣ ግን አልገባም። ለምን ስቲል ነው የሆነ ግቡ ማይታወቅ አይነት እንትን ስለሆነ ማለት ነው አካሄዱ። እኔ ለምን ቤት እንደሚከፈት ለምን እነዛ ስፒሪቹዋል ዲያሎጎች እንደሚደረጉ ምን ለማምጣት እንደተፈለገ ስለማይገባኝ አልገባም። ኢቨን ኢፍ ብዙ አቴንሽን ያለባቸው አካባቢዎች ቢሆኑ ብዙ ቪው ያለባቸው ቦታዎች ቢሆኑ አልገባም። አይታችሁኝ አታውቁም። ባይዞ ምናልባት ድሮ ቲክቶኩ እንደመጣ ምናምን ገብቼ ሊሆን ይችላል 1-2 ምናምን። ከዛ ውጭ አይታችሁኝ አታውቁም። በቃ አቋም ያዙ፣ አትግቡ፣ አትዩ። ምን ትሆናላችሁ? ስክሮል ማድረግ ካማራችሁ ዩቲዩብ ሂዱ፣ እዛ ቪዲዮ ትምህርት ክፈቱ፣ ትምህርት ስሙ። እንዴ
ግዴታ ነው እንደ የሆነ ቀን ያለ እነሱ አይገፋም? እነሱን ካላየ ለዛውም እየተሰደብክ እየተረገጥክ ማለት ነው። ያ ኤኒዌይስ እስቲ ይሄን ያክል ካልኩ ደግሞ ሌላው ክርስቶስ ጋር እንምጣ። ሌላው እሺ ሌላው ክርስቶስ ነው። ከሲምፕል ዴፊኒሽን እንጀምር። የመጀመሪያው ለምሳሌ በኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ እንግዲህ ሶስታችንም አለንበት። ሲጀመር ሶስታችን ያቋቋም ነው፣ ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት ማለት ነው። እና ከግዕዙም ምንድነው ከዕብራይስጡም ከግሪኩም እያደረጉ ምን ያደርጋሉ? መጽሐፍ ቅዱስ ይተረጉማሉ። በየ10 ዓመቱ በየ20 ዓመቱ ይሰራል። ያ ቋንቋ እየተቀያየረ ስለሚሄድ ቃላቱን ሰው እንዲረዳ እንግዲህ ይተረጉማሉ። የመጀመሪያውም ትርጉም በዛ መልክ ነው የሰራው። 1954 ብለን የምንጠራው የኃይለ ሥላሴው ትርጉምም የእኛ ሊቃውንትና የኦርቶዶክስ ሊቃውንት ሰብሰብ ብሎ ነው የመጀመሪያውን ያንን ትርጉም የሰሩት። ኦኬ፣ በአማርኛ የመጣውን ይሄን ለምን አነሳው ሲባል ጥያቄው አሁን እዚህ ቲክቶዶክስ ላይ ያለችው ቲክቶዶክስን ደህና አድርገን ረግጣታለን። ባይዞ እኔ አዘ ኢንስቲትዩሽን እንደ ተቋም ኦርቶዶክስ ብዬ አልዘነጥልም። እኔ እንደዚህ አይነት የጠበበ ሎሎ ጭንቅላት የለኝም፣ አላረግም እንደዚህ አይነት ነገር። ቲክቶዶክስን ግን አበሻቅጣታለሁ፣ በደንብ ነው አበሻቅጣት። ለምን? መሬት ላይ ያለውን ሪያሊቲ በምንም ተአምር የሚወክል ነገር አለ ሲናገሩ። ነምበር ዋን አሁን የተወራው ነገር ክርስቶሳችን አንድ ካልሆነ ኢየሱሳችን አንድ ካልሆነ ለምን የእናንተ ሊቃውንት ኢየሱስ የሚል ቦታ ላይ በቅንፍ የኦርቶዶክሱ ኢየሱስ እያሉ አላስገቡም? ለምን በአንድነት ቁጭ ብሎ ግሪክና ዕብራይስጥን እያዩ አብረው ይተረጉማሉ? ለምን የኮፕቲኮችንና የሩቅ ምስራቃውያንን ትምህርት እየሸመደድክ እንደመዋል አይደለም። መሬት ላይ ያለው ሪያሊቲ የእነሱን ለቃቅመ መተ እንትኖቹ እንደዚህ ይላሉ፣ እንትኖቹ እንደዚህ ይላሉ። ስትረገጡ ነበር አይደል እንዴ? ስትረገጡ ነበር እኮ። የኮፕቲክን ትምህርት አመጣችሁ ተብላችሁ የኢስተርኖችን አመጣችሁ የምስራቃውያን አመጣችሁ እየተባላችሁ። ለምን? የምትጋቱት ያንን ትምህርት ስለሆነ፣ መሬት ላይ ያለውን ስለማታውቁት፣ ማቴሪያሉ በዛ መልክ አቬሌብል ስላልሆነ ማለት ነው። ውጭ ዓለም በብዛት የሚመራበት ዶክመንቶቹ ተሰብስበው የተቀመጡት በብዛት ያለው እዚህ እናንተ ባስቀመጣችሁት እዚህ እናንተ በምትመሩበት መልክ ስላልሆነ ቅጥ አምባሯ ስለጠፋ ማለት ነው። እዚህ ያለው መልኳ ስለሌለ ከውጭ ጋር ልታመሳስሉ ነው የምትሞክሩት። ጥሩነቱ እየሮጡ ይመጣሉ። እዚህ ያሉ መሬት ላይ ያለውን ነገር የሚያውቁት ይመጣሉ። ይሄ ሩቅ ምስራቃውያን ነው፣ ነገረ ማርያም ላይ እንደዚህ አይደለም። መች ፈታችሁት? ማርያም ጥንተ አብሶ አላት ወይስ የላትም? መች ፈታችሁት? ማርያም በሌለችበት ስላሴ የለም ያለውን አባት መች ኮነናችሁት? ቅድም ቃሌ ጥሩ ብሎታል። ራሶች ብዙ ናቸው እዛ ቤት ውስጥ። ለዛ ነው አሁን ኮንሲደር አላደረግም። እንደው ኦፕሽን ቀረበልህ ቢባል ያው ሰሞኑን ስላወራሁት ማለት ነው። ኦፕሽን ቀርቦልሃል። መሆን የምትችለው ኦሪየንታል ኦርቶዶክስ ብቻ ነው። ከኦሪየንታል ኦርቶዶክስ ውስጥ ደግሞ 5 አሉ። ከ5ቱ አንዱን ነው መሆን የምትችለው ቢባል የግብጿን ነው መሆኑ። ዛሬ ሰማይ ምድር ቢገለበጥ እዚህ ኢትዮጵያ ያለችውን አልሆነም። እያየው ድሪቶ ሊሰብስብ እንዴ? ድሪቶ ሊሰብስብልህ እንዴ? እነሱ ቀናትን ቀምረውልህ ከ1 እስከ 30 አንዳንዱ በአንድ ቀን ውስጥ 4 ቅዱስ ጨምረውልህ እንዳሰራ ተብትበዋል። እነሱን አያደርጉም ያንን። አንተ እዚህ እሱ ክርስቶስ ወደ መሰረታት እያልክ ወደዚህ ድሪቶ ትጠራኛለህ። አልመጣም ስልህ ኮተትህን እዛው ተሸከም። አልመጣም ነው የምልህ። እሱን ኢየሱስ አላውቀውም፣ እኔ አላውቀውም። በቀን 4 አለ እናንተ፣ በቀን 4 እንደዚህ ጎን እንትን ዙፋን ታክሲ ስገባዋል አይደለ? አራተኛው ወንበር መጨረሻ ላይ ያለው እንዴት ተጣባችሁ? 2 ወፍራም ገባ ማለት በቃ እንትን ይሄ ሳንዱች ሆኖ ነው የምትደርሰው የምትሄድበት ሰፈር ማለት ነው። እንደዛ ተጣቦ የተቀመጡ አሉ በአንድ ቀን ውስጥ። እዛ ነው የምጠራኝ? ብሮ እንሄድብሃለን። አንድ ግለሰብን አይደለም እያልኩ ያለሁት። እኔ ሲምፓቲ ኖሮኝ አይደለም፣ ግን የሆነ እንትን አለ፣ የሆነ አይደለ፣ የሆነ ልክ አላችሁ። የሆነ ስታወሩት እናንተን ይዞ ድግሬድ የሚያደርግ አይነት አካሄድ አለ አንዳንዴ።
በቃ ይሄ ከተወራ እኮ በቃ በዚህ ልክ አብሮ መሄድ ነው ብላችሁ ንቃችሁ የምትወት ነገር ስላለ ነው። ኦኬ በዚህ ልክ ከተመጣ ግን እንቀጥልበታለን። እንግዲህ መልሱ ግን የሚሆነው ለቲክቶዶክስ አይደለም። ቲክቶዶክስ የሸፈነቻትን መሬት ላይ ያለችውን ያችን ነው ወደ ሚዲያ የሚመጣውና የምናወራው ማለት ነው። የምናወራው ኦኬ እሱ ነው የምንናገረው። ሶ ያንን ኢየሱስ ጉልላቷ ጉልላቷ ክርስቶስ ነው ብለ ነጠላን አገልድመ ምናምን ጉልላት ለማየት ስትሄድ ምን ታገኛለህ? ያለ ማርያም ጸሎት ማንኛውም የቤተ ክርስቲያናችን ጸሎት ወደ እግዚአብሔር አያርግም የሚለውን ትሰማለህ። እሺ ጉልላት አቶ ጉልላት እንዴት ነህ? ሰላም ነህ? ጉልላት ያለ ማርያም ምንም የሚያርግ ነገር የለም የሚል ትሰማለህ። ሌላስ ጉልላትን ልታገኝ ስትሄድ ማለት ነው። ሌላ ምን ሰማለህ? እነዛ ኢስተርኖችን እየወቀጡ የመጡ ልጆች ሲያወሩ የነበሩትን ነው ደግሞ አሁን እምላችሁ። ከፈጣሪ በታች ከፍጡር በላይ የሚለውም በሱም መልክ አይደለም ማርያምን እኛ ምናያት ሴፓሬት ሶስተኛ ኢንቲቲ ናት። መሀል ላይ የስ መለኮት አይደለችም ግን ሰውም አይደለችም አይነት ነገር መሀል ላይ ያለች ሁለቱን ያማከለች አይነት ነገር ናት። እንደዛ ነው ሲወራ የነበረው ራይት። ጉልላትን ፍለጋ ስናገኝ ይሄ ጣዖት ነው የሚሰበከው እና ወደዚህ ክርስቶስ ነው የምጠራኝ ብሮዬ፣ ወደዚህ ክርስቶስ ነው የምጠራኝ ወደዚህ ክርስቶስ ነው የምጠራኝ። ጎላ ሚካኤል ለምን ተባለ? ታሪኩን ታውቁታላችሁ። ምንም ያልተዳፈነ ታሪክ የምታውቁት። ጎላ ሚካኤል ለምን ተባለ? አይ ቲንክ ኢየሱስ ኦር ሳምቲንግ መድኃኒዓለም እንትን ነበረ ምንድነው ታቦት አላቸው ምናምን ሳምቲንግ። ያ ታቦት ሲመጣ ብር አይገባም፣ ብዙ ብር አይመጣም። ያ ታቦት ሲወጣ ብዙ እንትን የለም፣ ቢዝነስ አይካሄድም አይነት ነገር ምናምን። ከዛ ሚካኤል መጣ አሉ። የሚካኤል ሲመጣ ገበያው ደራ። ኢየሱስ ነበር አይደል? ኢየሱስ ነበር እሱ። ከዛ ደራ አሉ። ከዛ ሰብሰብ ባሉና ምን አሉ? ጎላ ሚካኤል። ማን ደብዝዞ? ኢየሱስ ደብዝዞ። አሃ ኢየሱስ ደብዝዞ ሚካኤል ወደ ጎላበት ነው እየጠራኸኝ ያለው አቶ ጉልላት፣ አቶ ጉልላት። ኦኬ መንፈስ ቅዱስ የሚሆን ስቲል ዞሮ አምላክ ስለሆነ ማለት ነው አይደለ? በአንድ መለኮት የምንጠራው ነው መንፈስ ቅዱስ። መንፈስ ቅዱስ ተሸፈነና ጎላ ሚካኤል። ከዛ እልል ተባለ፣ ጧፉም ገባ፣ አስራቱም ገባ፣ ሁሉ በሸነና ሆነ እና ወደዛ ነው የምጠራኝ። መልአክን አንግሰ መንፈስ ቅዱስን አራክሰ ከዛ ራሷ ክርስቶስ ነው፣ ጉልላቷ ክርስቶስ ነው። ጉልላትን ስታገኘው ሰላም በልልኝ፣ ጉልላትን ስታገኘው ሰላም በልልኝ። ላገኘውም እንደምፈልገው ንገረው፣ አግኝቼው አላውቅም እና እንደዛ ነው፣ ወደዛ ነው የምጠሩት። በዚህ ልክ ሲወራ ነው እንግዲህ ጉንጭ ተይዞ ቁጭ ብሎ ሲደመጥ የነበረው ማለት ነው። ይህንን መልሰ ሪታሌት ማድረግ የማትችል ከሆነ ለምን ቤት ትከፍታለህ? እንደዚህ መልስ መስጠት የማትችል ከሆነ ልሰደብ ብሎ ሰው ቤት ይከፍታል፣ ልረገጥ ብሎ ቤት ይከፍታል። አሁን ጥምቀት አድንም የሚለው እሱ እንትን ሌላ ነው ምናምን። አሁን እነሱ ዶግማ ምናምን የሚሉት ማለት ነው። ዲፋይንድ የሆነ ዶግማ አላችሁ ወይ ነው? እሱ ነው አይደለ? ቤት ከፍተን ስንጠይቃቸው የነበረው ገዝዋት ጋይስ። ይህንን ልበልና ምናልባት ልጨርስ። እንደ ኦርቶዶክስ ከኦርቶዶክስም እንደ ኦሪየንታል ኦርቶዶክስ ከኦሪየንታል ኦርቶዶክስም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥነት ያለው እንዲህ መዝረጥ አድርጎ የሚያወጡት ምንም ሲስተማቲክ ዶግማ የላቸውም። ባይዞ በተለይም ነገረ ድነት አሁን ከነገረ ድነት አንጻር አሁን ጥምቀት ኢየሱስ ያለውን ጥምቀት የማይቀበል ኢየሱስ ምናምን የተባለው ማለት ነው። ኦኬ ጥምቀት ድነት ምናምን አልከው። እሱን ዶግማ ብለህ ከጠራ ከእሱ ጋር ተያይዞ ያሉ ጥያቄዎችን ዶግማቲካሊ ዲፋይን ያደረገችበትን ቦታ አምጣና ሳይኝ። የላችሁም፣ ባይዞ የላችሁም።
ያድናል ነው የምትለው እንጂ እንዴት ያድናል የሚለውን ዲፋይን ማድረግ አትችልም። ኦኬ የለም ዋናው ዶግማው ነው ምናምን። የት አለ ዶግማው? አውጣና ሳይ። የለም ዲፋይንድ የሆነ ዶግማ የላችሁም። ኦርጋናይዝድ የሆነ ዶግማ የላችሁ። then you have a gut to talk back to the Protestants, right? You have the gut. ልጅ ለእናቷ ምጥ አስተማረች አሉ። ኢየሱስን አሰብኩትም ተባልን። ጭራሽ ተዋቸው። እነዚህ ኦርጋናይዝድ የሆኑትን ዲኖሚኔሽኖችን ተዋቸውና ማለት ነው። እንደው አቂሉን ያጣ ጴንጤ እንደዚህ ሸራ ወጥሮ ያለ ሰውዬ እንኳን በእሱ አጠገብ ብታልፍ፣ በወጠረበት ሸራ እንኳን ብታልፍ ኢየሱስ የሚል ነው የምሰማው። ኢየሱስ የሚል ነው የምሰማው። አለፍ ስትል የሆነ ዲኖሚኔሽን ስማ፣ ኢየሱስ ሲል ነው የምሰማው። ሲሰበክ ሴንትራሊቲው ፕሮቴስታንት ውስጥ ክርስቶስ ነው። ገስዋት ኢቨን ቴዎሎጂ ዴቨሎፕ አድርገናል። ካላወቃቸው እየሰማችሁ ከሆነ እዛ ያወራችሁ ሰዎች ጽፋችሁ ያዙና ገብታችሁ ቼክ አድርጉ። ቴዎሎጂ እንኳን ዴቨሎፕ አድርገናል። ምን የሚል ክሪስቶስ ሴንትሪክ ፕሪቺንግ የሚል የላችሁም። ክሪስቶስ ሴንትሪክ ፕሪቺንግ ማለት ነው። ክሪስቶስ ሴንትሪክ ኤግዜጀሲስ የሚል ነገር ዴቨሎፕ አድርገናል። ክርስቶስን ያማከለ ስብከት በቃ ማለት ሴንተሩ የስብከት ክርስቶስ ነው። ዳን ኤግዜጀሲስ ክሪስቶስ ሴንትሪክ ኤግዜጀሲስ የሚል ክርስቶስን ያማከለ ስነ አፈታት። ብራዘር አፈታታችን እንኳን ክርስቶስ ነው። ዝማሪያችን ክርስቶስ ነው። ስብከታችን ክርስቶስ ነው። እስቲ መላእክትን ሳጠራ ሰብከ ጨርስ። አትችልም፣ ተተብትበሃል። እስቲ እመቤቴ ድንግል ማርያም ሳትል ጨርስ። እስቲ ፊሊሞና ልስጥና ፊሊሞና ላይ ኢየሱስ ምናምን የሚል የለም አይደለ? ስለ አንድ ስለታሰረ ባሪያ ስለነበረ ሰው ያንን እንዲቀበለው አምልጦ የነበረ ባሪያን እንዲቀበለው አናሲሞስ የሚባል ደም ፊሊሞና የሚባል ጌታ አለው። ወደዛ ሲመለስ ጳውሎስ ለጌታው የጻፈው ደብዳቤ ነው እና ቴዎሎጂ አለው ውስጡ የሚወጣ ቴዎሎጂ አለው። እሱን ለአንድ ቄስ ልስጥ እስቲ ለአንድ መምህር ልስጥና አውደ ምሕረት ላይ ቆሞ ማርያምን ሳያስገባ አይሰብክም። አሁን እሱን ክፍል ማርያም የሚል እኮ የለውም አይደለም። ማርያም ቀጥታ ክርስቶስ በሚል መልክ የተቀመጠ ነገር የለውም። ገስዋት ጳውሎስ የክርስቶስ ወንጌል አገልጋይ ነው። ስትሰብክ እንዴት መስበክ እንዳለብህ እንግዲህ ታስባለህ ማለት ነው። ጳውሎስ በሰበከበት መንገድ ነው የምትሰብከው። ያንን ፊሊሞናን እንግዲህ አንድ መጽሐፍ ነች፣ አንድ ቻፕተር ነች። ሄዳችሁ ስጡት ለአንድ የኦርቶዶክስ መምህር። እመቤቴ ድንግል ማርያም ብሎ ነው የሚጀምረው። ታስረሃል ብሮ፣ ተተብትበሃል። ቀጥታ እንደተቀመጠው አሰብክም። አሁን ሚካኤል አናሲሞስ አምልጦ ከባሪያው ቤት በወጣበት መንገድ ላይ ሲያግዘው የነበረው ሚካኤል ነው ትላለህ። ትመጣና ማለት ነው ያልተጻፈ ማለት ልክ ዶክተር ዘበነ ዳዊት ወንጭፉን ሲወነጭፈው በጎልያድ ግንባር ውስጥ እንዴት ተተካች? እንዴትስ ገባች? እስቲ አስተውሉ ምዕመናን፣ አስተውሉ። በዛች ግንባር ውስጥ እንዴት ሸንቁራ ገባች? እስቲ መልስ የሚሰጠኝ ከጉባኤው፣ እስቲ መልስ የሚሰጠኝ። ትንሽ ደቂቃ ልስጣችሁ እባካችሁን፣ አስተውሉ። ትንሽ ደቂቃ ተሰጠ። ከዛስ አልሞ የመታ መስሏችኋል? ያው ሰብሰብ አድርጌ ነው እያወራ ያለሁት ሙሉ ሳሜሽኑ ማለት ነው። አልሞ ግንባር ውስጥ የሰካ መስሏችኋል? ቦርቦርቲዮን መጥቶ ከጎልያድ አናት ላይ ቀና ያደረገው ሚካኤል ነው። ቦርቦርቲዮን ከፍ ያደረገው ሚካኤል ነው። ከዛ እዛ ጋር ምዕመናን እናቶቻችን አሉ ይላሉ ማለት ነው። አየህ፣ ቴክስት ውስጥ እንኳን የሌላ ሀሳብ ጎትተህ አምጥተህ ፍጡራንን መላእክት ምናምን ትከትበታለህ።
ወደዛ እሱ ራስ ወደሆነበት ነው የምጠራኝ። ስጠራኝ ብሮ አስሸውደድም። እኔ እኮ ብያለሁ፣ ቲክቶዶክስ በሜካፕ ያበደች ሴት ነው የምትመስለው። በሜካፕ ያበደች ማለት ነው፣ ቆንጅዬ ሴት ቲክቶዶክስ ማለት ነው። ቲክቶዶክስ በሜካፕ ቅብልጭ ብላ አብዳ የወጣች የሆነች ኮረዳ ማለት ነው። እንደዛ ነው ቲክቶዶክስ። መሬት ላይ ያለችው ግን ቦርቦርቴውን ከፍ አድርጎ ድንጋዩ እንዲገባ ያደረገው ሚካኤል ነው እያለች የምትሰብከው ናት። መሬት ላይ ያለችው ነገረ ማርያም ለእኛ ዶግማችን ናት፣ መጥነዋ ነች። መሬት ላይ ያለችው ከፈጣሪ በታች ከፍጡር በላይ የሚለውንም አይደለም፣ መሀል ላይ ኢንተርሚዲየት ሌላ ክሪቸር ናት፣ ሌላ ኢሴንስ ናት ብሎ የሚሰብከው ነው መሬት ላይ ያለችው። መሬት ላይ ያለችው ኮፕቲክን አታምጣብን፣ የግብፅን ትምህርት እያመጣችሁብን የምትለዋ ናት መሬት ላይ ያለችው። እሷን ነው የምናቆኘው። በሜካፕ አብዳ ጬሳ የመጣችሁን ቲክቶዶክስ እያሳያችሁን ልሸውዱን አትችልም። ደስ የሚለው ነገር ነገርና ልጨርስ። ደስ የሚለው ነገር ቲክቶዶክስ ሸውዳ የወሰደቻቸውን ሰዎች እስቲ ዞር ብላችሁ ከኛ ቤት የወሰደቻቸውን ሰዎች ዞር ብላችሁ ቼክ አድርጉ እዚሁ ሚዲያ ላይ። ቲክቶዶክስ አማላ የወሰደቻቸውን ሰዎች ለአንድ ደቂቃ በእዝነ ልቦናችሁ ምዕመናን አንዴ አስቧቸው። አንዱ ከታች መጥቶ ኮሜንት አድርጎ ነበር አለ መሰለኝ፣ አሁንም እየሰማ ከሆነ ቲክቶዶክስ በሜካፕ ውበቷ የወሰደቻቸውን ከኛ ቤት የሄዱ ምዕመናንን ለአንድ ደቂቃ በልባችሁ ውስጥ ያስቡ። አሁን ምን እየሰሩ እንዳለ እንደሄደ ወዲያውኑ የስዕል ኤግዚቢሽን እንደሄደ ማለት ነው። ኢሚዲየትሊ የስዕል ኤግዚቢሽን ወዲያውኑ። ከዛስ መድኃኔዓለም ቤተ ክርስቲያን እንደዚህ ፈርሳ እባክህ ድንጋይ ተሸክሞ ቪዲዮ መልቀቅ ምናምን። ጨላ ያለችባቸው አካባቢዎች ናቸው ባይዘው እነሱ ብር በጣም ነው በራደ። እኔ አንዱ ያው ስለሚወጣ ቀደም ልንገራችሁ፣ ጫፍ ማለት ነው። እርስ በርሳቸው ነው የሚያወጡት። ይሄንን ጧፍ ላስገባላችሁ ብሎ በዶላር ከምዕመናን ከአውሮፓ ከምናምን ከአሜሪካ ምናምን ጧፍ እኔ እገዛላችኋለሁ ብሩን ላኩ ይላል ማለት ነው። እንግዲህ አንድ ጧፍ ኢማጂን 10 15 ብር 20 ብር ምናምን ሳምቲንግ ነው አይደለ? እና 50 ዶላር 20 ዶላር ምናምን እያስላከ ጨላ የሚሰበስብ ሰው አለ ባይዞ። ከኛ እንደሄደ ማለት ነው ኢሚዲየትሊ እንደሄደ ጧፍ አናጋጅ ኮሚቴ ነው የሚሆኑት። ወዲያው ነው ስዕል ተሸካሚ ኮሚቴ ውስጥ ነው የሚገቡት። ወዲያው ነው ገዳማትንና ምናምን አስጎብኚ ኮሚቴ። እግዚአብሔር ከመቅበዝበዝ ያድናችሁ። ሌላ ምንም ምለው ነገር የለም። ሶ ከኛ ቤት ቲክቶዶክስ ያማለለቻቸው ሄደው በህይወት ሲለወጡ፣ ሄደው በምግባር ሲለወጡ፣ ሄደው በትምህርት ሲቀየሩ፣ ሄደው እንኳንም ወጡ የሚያስብል ነገር ህይወታቸው ላይ ሲመጣ አይታችኋል? የለም። ምክንያቱም ቲክቶዶክስ ጠዋት ሜካፓን ስትታጠብ ሀልክን የመሰለ ኢሜጅ ኖሯ ስትገለጽ ስላዩ ማለት ነው። ሌላ ሰው ልጠራ ነበረ፣ እሱ ያጋጨኛል ወደ ጎን። ለዛ ነው ማታ ላይ ቲክቶዶክስ አማላው ነው። ጥምቀት ለድነት ምናምን ቅዱስ ቁርባን እንደዚህ ሆኖ ስላሴ ነገረ ክርስቶስ ትንሣኤ ሙታን እንደዛ ሆኖ ሉተር ሽንት ቤት ሆኖ ጻፈ ነው ባይዞ። እንደዛ ተብያለሁ። የምታስታውሱ ከሆነ አንድ ወንድማችን ከመሄዱ በፊት እሱ ቤት ገብተን እያወራ ሉተር ሽንት ቤት ሆኖ ለምን እዛ ገንዳ ውስጥ ሆኖ አይጽፍም? ምን አገባኝ እኔ። አማን እውነት ነው ሉተር ሽንት ቤት ሆኖ ነው እንትን ያለው። ለምን ተዘግዝቆ አይጽፍም? ምን አገባን? ኢማጂን የቀየራቸው ይሄ ነው። ከዛ ቲክቶዶክስ ሉተር እኮ እንደዛ ነው ምናምን ብላ ነገረቻቸው። ከዛ ሉተርን ጠሉት ምናምን ቲክቶዶክስ አማለቻቸው። ጠዋት ሜካፓን ከእንቅልፏ እንደተነሳች ስትታጠብ ኢማጂኔት እንግዲህ ሌላ ሆኖ ተገኘ። ዳን እንደ ሁኔታው መቀጠል ጀመሩ ማለት ነው። ስዕሏን እየተሸከሙ እንትን ቤተ ክርስቲያን ፈርሳ ይላል። ከዛ በጀርባ እንዳለ ረብጣ ገንዘቡ የሚበሉት እነሱ ናቸው። ባይዞ ኦዲት የማይደረግ ጭስ አልባ ኢንዱስትሪ ኦርቶዶክስ ውስጥ ገንዘብ ይዛቃል ማለት ነው። በተለይ ይዛቃል ቤት ነው የሚዛቀው በእንትናች እንትን ቤተ ክርስቲያን ፈርሳ፣ እኛ ግን እዚህ ተቀምጠን ምናምን ማርያም ቤተ ክርስቲያን ፈርሳለች ይላል።
ከዛ ማርያም ሲባል ሴንሲቲቭ ይሆናል ምዕመን፣ ጨላ ይላካል። ኦፊሻል አካውንት አይቀመጥም። የዛ ፈረሰ ምናምን የተባለው ምዕመናኑ እዚህ ይበላሉ፣ ይደራደራሉ። እነሱ ልጆች እያወጡ ነው ቪዲዮ የሰማችሁትን ማለት ነው።